በትናንትናው ዕለት የብዙዎቹን ግምት ፉርሽ ያደረገውና በድራማዎች የታጀበው የአውሮፓ ቻምፒዮንስ ሊግ ጨዋታ ዛሬ ምሽት ደግሞ ባርሴሎናና ዶርትሙንድ ይገናኙበታል። በቻምፒዮንስ ሊግ መድረክ 6 ጊዜ የተገናኙት ባርሴሎናና ዶርትሙንድ ዛሬ ምሽት በካምፕ ኑ ስታዲየም ሰባተኛ ጨዋታቸውን ለማድረግ ዝግጅታቸውን አጠናቀዋል። በባለፈው የውድድር ዓመት በጥሎ ማለፍ ጨዋታ ላይ በፓሪስ ሴን ጀርሜን በደርሶ መልስ 6-1 የተሸነፉት ብሉ ግራናዎቹ ያንን ቁጭት ለማካካስ በዘንድሮ የውድድር ዓመት ቆርጠው የተነሱ ይመስላል። በላሊጋው በ30 ጨዋታዎች 54 ግቦችን በተቃራኒ ክለቦች ላይ ያስቆጠሩት ባርሴሎናዎች በዛሬው ጨዋታ ላይም ይህንን ብቃታቸውን ለማስቀጠል ወደ ሜዳ ይገባሉ። ከቦሩሲያ ዶርትሙንድ ጋር ካደረጓቸው 5 የአውሮፓ ቻምፒዮንስ ሊግ ጨዋታዎች 3ቱን አሸንፈው በሁለቱ አቻ የወጡት ብሉ ግራናዎቹ የዛሬውን ጨዋታም እንደሚያሸንፉ ከወዲሁ ቅድመ ግምት ተሰጥቷቸዋል። የቀድሞ የባየር ሙኒክና የአሁኑ የባርሴሎና አሰልጣኝ ሃንሲ ፍሊክ ከቦሩሲያ ዶርትሙንድ ጋር ባደረጓቸው 6 ጨዋታዎች 6ቱንም ማሸነፍ ችለዋል። ከስፔን ክለቦች ጋር ከሜዳው ውጭ ባደረጓቸው 20 ጨዋታዎች በ3ቱ ብቻ ድል የቀናቸው ዶርትሙንዶች ይህን መጥፎ ታሪክ ለማካካስ በዛሬው ዕለት ወደ ካምፕ ኑ ስታዲየም ያቀናሉ። ባለፉት 8 የቻምፒዮንስ ሊግ የጥሎ ማለፍ ጨዋታዎች ላይ 5ቱን ማሸነፍ የቻሉት ቢጫ ሰርጓጆቹ በዛሬው ጨዋታ ላይም ድል ሊቀናቸው እንደሚችል ግምት ተሰጥቷቸዋል። በባለፈው የውድድር ዓመት ከሪያል ማድሪድ ጋር በዌምብሌይ የፍጻሜ ጨዋታ ተሸንፈው ዋንጫውን የተነጠቁት ቦሩሲያ ዶርትሙንዶች የአምናውን ቁጭታቸውን በሌላኛው የስፔኑ ኃያል ክለብ ባርሴሎና ለማካካስ ተዘጋጅተዋል። ከ1997 በኋላ የቻምፒዮንስ ሊግ ዋንጫ የራቃቸው ቢጫ ሰርጓጆቹ በዘንድሮ የውድድር ዓመት ደጋፊው በጉጉት ሲጠብቅ የነበረውን ዋንጫ ወደ ሲግናል ኢዱና ፓርክ ለማምጣት ዝግጅታቸውን ጀምረዋል። በዘንድሮ የቻምፒዮንስ ሊግ ውድድር በ10 ጨዋታዎች 11 ግቦችን በማስቆጠር 5 ለግብ የሚሆኑ ኳሶችን ለቡድን አጋሮቹ አመቻችቶ ማቀበል የቻለው ብራዚላዊ ተጫዋች ራፊንሃ በ2011-12 የውድድር ዓመት ሊዮኔል ሜሲ 14 ግቦችን ያስቆጠረበትንና 5 ለግብ የሚሆኑ ኳሶችን ያመቻቸበትን ሪከርድ ያሻሻለ ሲሆን ይህንን ሪከርዱን ለማስቀጠል ወደ ሜዳ ይገባል። በ2014-2015 የውድድር ዓመት የጣሊያኑ ክለብ ጁቬንቱስን 3-1 በማሸነፍ የዋንጫው ባለቤት የሆነው የስፔኑ ኃያል ክለብ ባርሴሎና ለ10 ዓመት በተቀናቃኙ ሪያል ማድሪድ በተደጋጋሚ ሲወሰድ ቁጭ ብለው ሲመለከቱ የነበሩት ደጋፊዎቹን በዘንድሮ የውድድር ዓመት ትልቁን ባለ 2 ጆሮ ዋንጫ ወደ ካምፕ ኑ በማምጣት ደጋፊዎቹን ለማስደሰት እነ ላሚን ያማል፣ ሌዋንዶስኪና ራፊንሃን በመያዝ ጉዞውን ጀምረዋል። በቻምፒዮንስ ሊግ ዋንጫ ምክንያት ቦሩሲያ ዶርትሙንድን በመልቀቅ ወደ ባየር ሙኒክ የኮበለለው ሌዋንዶስኪ ዛሬ ምሽትም የቀድሞ ክለቡን ህልም ለማጨለም ወደ ሜዳ ይገባል። በክለባቸው ታሪክ ትልቁ ተጫዋቻቸው የሆነውን ሊዮኔል ሜሲ በቻምፒዮንስ ሊግ ዋንጫ ምክንያት ያጡት ባርሴሎናዎች በተጫዋቹ መልቀቅ የተከፋውን ደጋፊ ለማስደሰትና ለመካስ ጊዜው አሁን ነው ያሉ ይመስላል። ትልቁን ዋንጫ ለማንሳት ብዙ ሲለፉና ሲታትሩ የነበሩት ሁለቱ ክለቦች ምሽት 4 ሰዓት በካምፕ ኑ ስታዲየም ይፋለማሉ።